ሶስት ላይ ስትሄዱ ደግሞ ምን ይላል? የእግዚአብሔር መንፈስ ፈጠረኝ ይላል። ጌታ ኢየሱስ ክርስቶስ ደግሞ ሲናገር ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ማን ነው? አብ ነው። አብ አምላክ እንደሆነ እዛ ላይ ይናገራል። ሥላሴ በእንደዚህ ጠቅለል ባለ ጀነራል በሆነ መንገድ እኔ አስቀምጨዋለሁ። አይስማማኝም፣ አይዋጥልኝም፣ እዚህ ጋር ይወጋኛል፣ ይጎረብጠኛል የሚል ሰው ካለ ማለት ይችላል። እኔ ግን የማስረዳት አቅሜን ተጠቅሜ ያለኝን የገባኝን ተናግሬያለሁ። ከዚህ በላይ አረ ለደቂቃ ለይለካ እና በዚሁ ደቂቃ በቀረችን ደቂቃ ወደ እውነተኛው ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት እርሱ ብቻ ነው። ሌላ ሕይወት የለም። ሌላ መዳኛ መንገድ የለም። ነው እሱ ግን እያወራ ያለው ስለ መዳን ነው እያወራ ያለው። እንግዲህ ማለት ከአርስቱ ሁላ ወጥቷል። ይብን ርዕስ ራሱ አመራረጥ ራሱ አይችልበትም። በርዕስ ማውራት የሚባል ነገር የለም። ለዛ ነው ፈርታል አላልኩኝም። እኔ ደንግጣል ነው ያልኩት። ፍርሃትና መደንገጥ ይለያያል። አንድ ሰው ፍርሃት አለማወቅ ነው ራሱ። በነገራችን ላይ አለማወቅን ስለሆነ እዚህ ጋር መተህ ተዳፍረህ መተህ ላይ እግዚአብሔር የሚለው እነማንን ነው ስለ መልስ መስጠት አልቻልክም። ጭራሹን እኔ መጽሐፈ ኩፋሌ ምዕራፍ 13 ቁጥር 10 ላይ ምዕራፍ 10 ቁጥር 13 ላይ ሲናገር ምንድነው የሚለው? መልአኩ ሲናገር አምላካችን እግዚአብሔር ለኛ እንዲህ ያለን ኑ እንውረድ አለን ብሎ ይናገራል። ይሄ እየሰጠው ያለው ባትቀበለው እንኳን ኢንፎርሜሽን ነው ራሱ። ታርገም ዮናታን ላይ ስትመለከተው ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለውን የሚጠቀመው ለመላእክቶች ናቸው፣ በፊቱ ለሚቆሙ መላእክቶች አላቸው ነው የሚለው። ፈንክሽናል ሰቦርዲኔሽን የሚባል ነገር አምላክ ጋር ከሌለ፣ ኦንቶሎጂካል ሰቦርዲኔሽን ካለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እና 19 ላይ ኑ እንዋቀስ ብሎ ይናገራል። ኑ ብሎ ካለ ራሱ ጋር ያሉትን ነገሮች አይደለም ኑ የሚለው። አብና ወልድ መንፈስ ቅዱስ በሞድ ኦፍ ኤግዚስተንስ ወይም በኩነት አንድ ላይ ናቸው ያሉት ከተባለ እንዴት ነው አብ ወልድና መንፈስ ቅዱስ ኑ ብሎ የሚላቸው? ሎጂካልም አይደለም ራሱ። ይሄንን ማብራራት አልቻልክም። የአንተን ጥቅስ ላብራራልህ ብዬ ላግዝህ እንጂ ሥላሴን የሚያፈርስ ነገር ነው ብዬ አይደለም ያመጣሁት። ሥላሴን ግን አይደግፍም ብዬ ነው ያመጣሁት። ሥላሴን አይደግፍም ብዬ ያመጣሁትማ ጥቅሶችን ጭራሽኑ ዝር ብላ አላያቸውም ራሱና ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በተመለከትና በታነበው you could not find out any single verse about Trinity። ስለ ሥላሴ አንድ ጥቅስ ማምጣት አትችልም። ሶስቱ አካላት አንድ አምላክ ናቸው የሚልና አንዱ አምላክ ሶስት አካላት አለው እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ትራዩን ጋድ አንድም አምላክ ሶስትም የሆነ አምላክ የሚል ባይብል ላይ የለም። ነቢያትና ሐዋርያት አንድ ባሉበት አፋቸው ውልብ ብሎባቸው አንድም ሶስትም ነው ብለው አስተምረው አያውቁም። ሶስት የሚባለው ቃላት ራሱ አይደለም፣ ሶስት የሚባለው ፊደል ራሱ እግዚአብሔር አካባቢ ላይ ድርሽ ብሎ አያውቅም። እና ለማንኛውም አጥና፣ ተማር፣ ለወደፊቱ ትምህርት ይሁን። እንደዚህ ታች ላይ ፍንፍን ማለት አያዋጣም ራሱ። እኔ ዝም ብዬ ለእውቀት አለ ብዬ አይደለም መጀመሪያ የመጣሁት። ፈርታችሁኛል እንደዚህ ምናምን ነገር እያልክ በጣም ራስህን ስትቆልል አይቼ ነው። እና በእንደዚህ በአንዴ መተንፈስ ትችላላችሁ ማለት ነው። ምንም እንደማታውቁ ማድረግ ይቻላል። ነገር ግን የሚጠቅመው ምንም ነገር የለም። ባይሆን ወደ ኢስላም ብንጠራችሁ ይጠቅማል፣ ትትና ይሻላል፣ መማማር ይሻላል በሚል መንፈስ ነበረ እስከዛሬ ድረስ የምናደርገው ማለት ነው። ዛሬ ግን እስቲ ለአንዳንድ ጊዜ ልካቸውን ይወቁ እንደዚህ አይነት ሰዎች ብለን ስላሰብን ነው ወደ ውይይት ያመጣናችሁ እንጂ አይ ቲንክ ላቀመው ውይይት ደርሳለን ብዬ አይደለም። ያው እንደው እስቲ ፕሮቴስታንቶች ትንሽ ይማሩበት ትምህርት ያገኙበት ከሚለው አንጻር ነው። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መቀጣት ነው። እሺ ቀለል አድርግልህ። ዘፍጥረት ባዩ ማን ነው? ኑ ኑረድ የሚለው ባዩ ማን ነው? ማን ነው ባዩ? ኑ ኑረድ ባዩ ማን ነው? ኑ ኑረድ ያለው ማን ነው? ባዩ ማን ነው? አብ። ማስረጃ ስጠኝ እስቲ ባዩ አብ ስለመሆኑ። ጥሩ አብ ስጠኝ። አዎ ይኸውልህ አብ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አብን እንደ አባት፣ ወልድ እንደ አባት ነው የሚያየው። መንፈስ ቅዱስም አለ። ነገር ግን አብን እንደ አባት የመሳል ወይም እሱ የተናገረበት ተው ሶልዬ የጠየቁ ጥያቄ ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚናገረው እግዚአብሔር የተባለው ወይም ደግሞ ዮዴሄ ቫቭ የተባለው ማን ነው የጠየቁ? አብ ነው ብዬ ነው እንግዲህ እኔ የማስበው። ማስረጃ ስጠኝ እስቲ። በኬት አምጣ ማለት ሶል ነገር ይልበል እንዴ ሌላ ቦታ ሄጄ? አዎ ብትል ጥሩ። ዘፍጥረት 11 ከየት አምጥቼ ጨበጣ
እንዴ ሶልተው እንጂ እውነት በጨበጣ ይሆናል። ከኪሴ አውጥቼ ላውራ። ኧረ ተው ሶል ደስ አይልም። ራሱ ማለት ዘፍጥረት 11:6 ላይ እግዚአብሔርም አለ ነው የሚለው። እግዚአብሔር ስንት ነው? እግዚአብሔር ስንት ነው? እዛ ጋር ባዩ አንድ እግዚአብሔር ነው ወይስ አንድ አካል ነው የሚለው? እግዚአብሔር አንድ ነው። ስላሴ እኮ አንዱ እግዚአብሔር ነው። አንዱ እግዚአብሔር እነማንን ነው የሚለው? እነማንን ነው የሚለው? አንዱ እግዚአብሔር እነማንን ነው አንዱ እግዚአብሔር እነማንን ነው እያለ የሚጠራው? አንዱ እግዚአብሔር አይደለም። አንዱ እግዚአብሔር አይደለም። አሁን እኮ ያለ ነው አዲስ ኪዳን። እግዚአብሔር ስንት ነው? ኖ ዘዳግም 6:4 ላይ ያለው እግዚአብሔር አይደለ? ዘፍጥረት 11:6 ላይ እየተናገረ ያለው እግዚአብሔርም አለ ይላል። ያ አንዱ እግዚአብሔር እነማንን ነው የሚለው? የሚለው እነማንን ነው? ሲጀመር ወልድና መንፈስ ቅዱስ እኮ ከአብ ጋር ነበሩ አብረው። እንዴት ይላቸዋል? ራሱ እንዴት ይላቸዋል? ብሎ የሚያዛቸው ማን ነው? ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ነው የሚያሳየው። ኦንቶሎጂካል ሰቦርዲኔት አለ እንዴ በስላሴ መካከል? አንተ እንደምታየው ኦንቶሎጂካል ሰቦርዲኔሽን አለ በስላሴ መካከል? ሶል ኦንቶሎጂካል ሰቦርዲኔሽን አለ ወይ በትሪኒቲ መካከል? ምን ማለት ነው? እሱ ነው የምልህ። ቴዎሎጂ አልተማርክም? አልተማርኩም። ታዲያ ሳትማር እንዴት እንደዚህ አይነት ቦታ ትመጣለህ? እሺ ልድገምልህ። አለመማሬ አንተን ቁጭ ብድግ ከማድረግ አያግደኝም። አለመማሬ ችግር የለውም። አይዞህ ኩልዳውን አሁን ምንም ችግር የለም። ልንገርህ ትርጉሙን ልንገርህ። ቆይ ተረጋጋና ትርጉሙን ልንገርህ። አልማር ነው እስካሁን የቆየሁት ከአንተ ጋር ባይዘው። ቆይ ወደ ሌላ ነገር አትየው፣ ወደ ፖይንቱ ሂድ። ኦሪት ዘፍጥረት 11:6 ላይ ብሎ ሲያዛቸው የሚያዛቸው የባህሪ መገዛዛትን ነው የሚያሳየው ወይስ የግብር መገዛዛትን ነው የሚያሳየው? ባህሪ መገዛዛትን ተመልከት። እንግዲህ የባህሪ መገዛዛት ካላቸው ተነጥለዋል ማለት ነው። ተመልከቱ። ያጀማ ፓስተር ነው እየሰማችሁ ነው ያላችሁት ፕሮቴስታንቶች። ኦንቶሎጂካል ሰቦርዲኔሽን በአብ በወልድ መንፈስ ቅዱስ መካከል አለ እያለ ነው ያለው። አብ በባህሪ ከወልድ ጋር ይለያያል ማለት ነው እያለ ነው ያለው። ስለዚህ አሁን ጥያቄው የሚነሳው ምንድነው? ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሟገቻም አይሆንም ማለት ነው። አይ ቲንክ ይሳቅ ማጠቃለያ ብንሰራበት ይሻላል። አይደለም እንደማን ሐሳብ ነው የማይሆነው? እንደማን ሐሳብ ነው የማይሆነው? ነው የለማ ስላሴን ማምጣት አልቻልኩም። የለም አውጣና ሳየኝ። ዘፍጥረት 11:6 ላይ አውጣና ሳየኝ ስላሴን። አንተ ራስህ ተራራው ነውባል። ማን ነው ስል መልአክ ነው አለ። ቢጨንቅህ ኡስታዝ ይበቃል። ላሳየህ ማስረጃ ልስጥህ። ቆይ እውቀቱ የለም ግን እኔ ያልኩበት ማስረጃ ልስጥህ መላእክት እንደሆኑ እዛው ላይ ማስረጃ ስጠኝ። እዛው ላይ መልአክ ነው። አይ እሱ ኮንቴክስት የባይብል ማስረጃ ልስጥህ። ለምሳሌ መላእክት ናቸው ያልኩበት እኔ ማስረጃ ልስጥህ እኮ አዳምጠኝ። እዛው ላይ ስጠኝ። እዛው ላይ ልስጥህ ጥቅስ ልስጥህ እኮ እኮ ከአዲስ ኪዳንም ከብሉይ ኪዳንም ነው አይደል የጠየቅኩ? ወይም ኮሜንታሪው ላምጣ ብዬ ነበረ። አትስጠኝ፣ ሌላ ቦታ አትሂድ። እዛው ላይ መልአክ መሆናቸው ይኸው ልስጥህ። ጁብሊ ምዕራፍ 10 ቁጥር 22 ላይ ምን ይላል መሰለ? ምን ላይ? ቆይ ኧረ ተረጋጋ። ምን ላይ? ተረጋጋ። መጽሐፈ ኩፋሌ አልቀበልም። እኔ መጽሐፈ ኩፋሌ አትቀበል። ግን ያዳምጥ፣ ሰው ያዳምጣ። አንዴ ተረጋግተህ እሺ፣ ተረጋጋ። አንዴ ተረጋጋ። እሺ እኛ እንናገርና እኮ አይወክል ግን ኧረ ፓስተር ተረጋጋ። ምን ነው ስሜት አይሆንክብኝ? ኩፋሌ ማስረጃ አይሆንም ለኔ። ኧረ ትንሽ ኩፋሌ አይሆን ግን ሰው ያዳምጥ። እሺ አሁን ለምሳሌ ይሄንን ነገር ልንገር ማስረጃ በቃ አታዳምጥም ማለት ነው። በቃ እሺ በቃ ይቅርብ። ማጠቃለያ ያሰራበት። እሺ አይ ቲንክ ገና ነን ለእውቀት ለአቅመ ውይይትም ገናም አልደረስክም። አንደኛ ሪባትል ሴሽን እንሂድ። 3 ምርጫዎችን ሰጥቻለሁ። ኧረ ህፃን ልጅ አትሁን፣ ህፃን አትሁን እንዴ! ችግር የለውም። ምርጫ ሰጥቻለሁ። ምርጫን ተጠቀም። ምርጫ ነው። አልፈለክም? ጥያቄም ነው። አልፈለክም? ምርጫውን አልፈለክም? በቃ ካልፈለክ አልፈለክም ነው እኮ። ምርጫውን ሰጥቻለሁ። 3 ምርጫ። አንዴ አዳምጠኝ። ሶሪ አንዴ አዳምጥ እንዴ! አንዴ አዳምጥ። ትልቅ ሰው አይደለ እንዴ? ምራቅ የዋጠ ሰው እኮ ነው። አንዴ አዳምጥ እሺ። 3 ምርጫ ሰጥቻለሁ ለውይይት ከደረስክ ማለት ነው፣ ለአቅመ ውይይት። የመጀመሪያው ባይብል ወይስ ቁርአን? የትኛው ነው የአምላክ ቃል? የመጀመሪያው። ሁለተኛው ደግሞ ኢየሱስ የባህሪ አምላክ ነው ወይስ አይደለም? ሁለተኛው ነው። ሶስተኛውና የመጨረሻው ስላሴ ወይም ደግሞ የስላሴ ትምህርት
መጽሐፍ ቅዱሳዊ ነው ወይስ አይደለም በሚል ነው። ከሶስቱ ምረጥና አንደኛውን ንገረኝ። ይኸው ሰጥቻለሁ፣ አንድ ድል ሰጥቻለሁ። ሂድ ቀጥል። መጀመሪያ እመን አንተ ምን አለ? ይሄ በቃ አንተ ሕፃን ልጅ ነህ ማለት ነው። እኔ ከበሰልክ ከመስለኛል ፓስተር ነህ። እኔ እኮ ይኸውላችሁ እንግዲህ ያጀማ እንደምትመለከቱት አልፈለገም ውይይቱን። ምርጫ ሰጥቻለሁ፣ ጥያቄ ነው እንጂ ምርጫ አይደለም እያለ ነው ያለው። ስለዚህ እኔ ጥያቄና መልስ አልጀመርንም። አሁን ምርጫ ነው የሰጠው። ምርጫውን መጠቀም ያለ መጠቀም አንድ ድል ልስጥህ። እሺ አንድ ድል ልስጥህ። እሺ አንድ ድል ልስጥህ። አንድ ድል ሰጥተኛል። አንድ ድል እሰጥሃለሁ። ኦኬ ከሶስቱ ምረጣውን ካልኩ የመጨረሻውን በጣም ጥሩ ስላሴ ላይ ማለት ነው። ኦኬ አሁን ደቂቃ ይሰጣል። ስለ ስላሴ ከባይብል ጠቅሰህ ትናገራለህ። 3 ደቂቃ ተሰጥቷል። ይኸው 3 ደቂቃ ቢብሊካል ጠቅሰህ እሺ ደቂቃ ይዤለት ዛራ አለሽ? ያጅለትና ሲጨርስ አቁም በይው። እሺ ስለ ስላሴ ለማውራት መጽሐፍ ቅዱስ ላይ ሲናገር ስላሴ የሚለው ቃል የተጠቀሰ የለም፣ ግን ስላሴ እንዳሉ እኛ እንረዳለን። አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ ስም ሲል ሶስቱ በአንድ ላይ የተጠሩበት ቦታ አለ። እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። ሁለተኛ ነገር ደግሞ ሲል ጌታ ኢየሱስ ክርስቶስ አምላክ ተብሎ የተጠቀሰበት ቦታ አለ መጽሐፍ ቅዱስ ላይ። ጌታን ተብሎ የተጠቀሰበት አለ መጽሐፍ ቅዱስ ላይ። ስለ መንፈስ ቅዱስ ሲናገር ደግሞ ምናልባት ብዙ ቦታ ተጠቅሷል። ስለ መንፈስ ቅዱስ ከተጠቀሱት መካከል በብሉይ ኪዳን ላይ ሲሄድ ኢዮብ ምዕራፍ 33 ይመስለኛል የእግዚአብሔር መንፈስ ፈጠረኝ ይላል። እግዚአብሔር ፈጠረኝ ሳይሆን እያለ ያለው የእግዚአብሔር መንፈስ ፈጠረኝ ሲል መንፈስ ቅዱስ እንዳለ መንፈስ ቅዱስ ፈቃሪ እንደሆነ ያስረዳል ያ ክፍል ላይ። ስለዚህ እግዚአብሔር እንደምትሉት አብ ብቻ አይደለም ወይም አንድ ነው አንድ ብቻ ነው ብላችሁ ሌላ የለም ስላሴ የለም ብላችሁ እንደምታምኑት አይደለም መጽሐፍ ቅዱስ የሚያስረዳው። ስለዚህ የኔ መነሻ ሐሳብ ይሄ ነው። ሚኪ ቻርጀር አንጣልኝ እስኪ ሊዘጋብኝ ነው። ዛሩ ጨርሷል ወይስ ደቂቃውን ጨረሰ ወይስ ልቀጥል? ዛሩ ደቂቃው አንድ ደቂቃ አለው። አንድ ደቂቃ አውራ ረጅም ሀሳብ አላወራም። ኦኬ ጥሩ እንግዲህ እንደምትመለከቱት ነው። አንድ ጥቅስ እንኳን ሳይጠቅስ ነው የወረደው። አንደኛ ነገር ደግሞ ስላሴ የሚለው ቃል ባይብል ላይ የለም። አዎ እውነት ነው። ግን ስላሴ የወከለው ሀሳብ ራሱ ባይብል ላይ የለም። ለምሳሌ ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እኔ እንደሆንኩኝ ከእኔ በቀር አምላክ እንደሌለ እውቁ ይላል። እኔ ብሎ የሚናገር አንድ ማንነት ነው ያለው። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ የእስራኤል ንጉሥ ያህዌ የሚቤዜ የሠራዊት ጌታ እግዚአብሔር እንዲህ ይላል ከእኔ በቀር ሌላ አምላክ የለም እያለ ነው የሚናገረው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ ያህዌ ነኝ ከእኔም ሌላ ማንም የለም ከእኔ በቀር ማንም የለም እያለ ይናገራል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ ያህዌ ነኝ ከእኔ ሌላ ማንም አምላክ የለም አለ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 18 ላይ እኔ ያህዌ ነኝ ከእኔ በቀር ሌላ አምላክ የለም ይላል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ ከእኔ በቀር ሌላ አምላክ የለም እኔ ጻድቅ አምላክና መድኃኒት ነኝ ከእኔ በቀር ማንም የለም አለ። ኢሳይያስ ምዕራፍ 45 ቁጥር 22 ላይ እኔ አምላክ ነኝና ከእኔ በቀር ሌላ አምላክ የለም ወደ እኔ ዘወር በሉ ትድናላችኋል። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ እኔ አምላክ ነኝና ሌላ የለምና የቀደመውን ነገር አስቡ እኔ ያህዌ ነኝ ከእንደኔ ያለ ማንም የለም አለ። ትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ እኔ ከግብፅ ምድር ጀምሮ አምላኬ ያህዌ ነኝ ከእኔ በቀር ሌላ አምላክ አታውቅም ከእኔ በቀር ሌላ መድኃኒት የለም አለ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 ላይ እኔም በእስራኤል መካከል እንዳለው እኔ አምላካችሁ ያህዌ እንደሆንኩኝ ከእኔ በቀር ሌላ አምላክ እንደሌለ ታውቃላችኋል።
ስለዚህ በእነዚህ በ11 በ12 ጥቅሶች መካከል ባይብል ላይ ከኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ማንነት ነው። ራሱ የሚጠቀመው ሌላ የሚለው አሎሎስ ነው። አሎስ ማለት ምንድነው? አናዘር ኦፍ ዲፈረንት ካይንድ ሳይሆን አናዘር ኦፍ ዘ ሴም ካይንድ፣ እንደኔ አይነት ባህሪ ያለው የለም እያለ የሚናገር አንድ ሲንጉላር ፐርሰን ነው። እኔ የሚለው ቃል አኒ የሚለው የዕብራይስጥ ቃል አንድ ሲንጉላር ፐርሰንን የሚያሳይ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነውና አለ። መጽሐፈ ኢዮብ ምዕራፍ 31 ቁጥር 15 ላይ እኔ በማኅፀን የፈጠረ እርሱንስ የፈጠረ አንድ አይደለምን ይላል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ ያህዌ በምድር ላይ ይነግሣል፣ እሱም አንድ ስሙም አንድ ይሆናል አለ። ወደ አዲስ ኪዳንም ስንመጣ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ለምንድን ነው እኔን ቸር የምትለኝ ከአንዱ አምላክ በስተቀር ቸር የለም በማለት ኢየሱስ ከአንድ አምላክ ራሱን አውጥቶ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዛ ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። ባይብል ላይ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል የለም። ወይም ደግሞ አንዱ አምላክ ሶስት አካላት አለው ወይም አንዱ አምላክ በሶስት አካላት ተገለጠ የሚል ጥቅስ የለም። ስላሴ ማለት ቃሉ ባይኖርም ሐሳቡ ባይብል ላይ አለ ብለው የሚሉት ሐሳቡ ምንድነው ስንል አንድ አምላክ በሶስት አካላት ተገለጠ ወይም እነዛ ሶስት አካላቶቹ አንድ አምላክ ናቸው የሚል ትምህርት ባይብል ላይ የለም ማለት ነው። ደቂቃ እንጨርሻለሁ። ዛሩ መሐመድ ደቂቃህን ጨርሰህን እየጻፍኩልክ ነበር። አሁን የጨረስከው? እሺ እሺ። ቀጥል ሰለሞን። ሰልፍክም ሰለሞን ቀጥል። እሺ ቀጥላለሁ። እሺ ቀጥላለሁ። እግዚአብሔር አንድ አምላክ ብሎ ነው እያስረዳ ያለው። ዘፍጥረት ምዕራፍ 2 ላይ ሲናገር የሰው ልጅ እንደ ምሳሌያችን በምሳሌያችን እንደ ምሳሌያችን እንፍጠር ይላል። 15 ላይ ዘፍጥረት 15 ላይ ሲናገር ደግሞ የሰው ልጆች ግንብን እየገነቡ ባለበት ሰዓት ኑ እንውረድ የሚል ቃል አለ። ኑ እንውረድ ሐሳባቸውንም እንደባልቅ ይላል። እግዚአብሔር እንደዚህ ያለ ኑ እንውረድ ሐሳባቸውን ወይም ቋንቋቸውን እንደባልቅ የሚል ቦታ አለ። እግዚአብሔር አንድ ነው ብሎ እንደሱ የሚያስብ ከሆነ በተናጠል የሚያስብ ከሆነ አንድ ብቻ ወይም አላህ ብሎ እሱ የሚያስበው እኛ ላይ ግን እንደዛ የሚያስብ ከሆነ እዛ ላይ እንደዛ ይላል። ሲቀጥል ዕብራውያን ምዕራፍ 1 ላይ ሲናገር ምንድነው የሚለው? ስለ ልጁ ግን ይልና አምላኮይ ዙፋን ለዘላለም የጸና ነው ይላል። ስለምኑ? ስለ ልጁ ነው የሚያወራው። አምላኮይ ዙፋን ለዘላለም ምን ያለ ነው? የጸና ነው ብሎ ይናገራል። ሁለተኛ ዮሐንስ ወንጌል ምዕራፍ 1 ላይ ሄዳችሁ ስትመለከቱ እንደዚህ የሚል ቃል አለ። አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ቃል የኢየሱስ ክርስቶስ ስም እንደሆነ ይሄ የኢየሱስ ክርስቶስ ስም እንደሆነ ደግሞ ዮሐንስ ራእይ ምዕራፍ 19 ላይ ጥቅስ የምትፈልግ ከሆነ በደንብ እሰጣለሁ። ዮሐንስ ራእይ ምዕራፍ 19 ላይ እንደዚህ ይላል፣ ማንም የማያውቀው ከሱ ውጪ ማንም የማያውቀው ስም በላይ በሱ ላይ ተጽፏል ይላል። በግንባሩ ላይ ተጽፏል። ስሙም የእግዚአብሔር ቃል ብሎ ያን ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ያን ቃል መልሶ ራእይ ላይ መልሶ ያመጣዋል። ስለማ ስለ ኢየሱስ ክርስቶስ ሲቀጥል ደግሞ ዮሐንስ ራእይ ምዕራፍ 1 ላይ ለዮሐንስ ራእይ ምዕራፍ 1 ላይ ሲናገር ምንድነው የሚለው? እጁንም በላይ ላይ ጫነብኝልና ዮሐንስ እጁን በላይ ላይ ጫነብኝልና አትፍራ፣ አይዞ መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ ይላል። መጀመሪያውና መጨረሻው አልፋና ኦሜጋው እኔ ነኝ ብሎ ይናገራል። ሲቀጥል ደግሞ አይ ቲንክ ዮሐንስ ራእይ ምዕራፍ 20 ላይ ይመስለኛል። ዮሐንስ ራእይ ከእግዚአብሔርና ከበጉ ዙፋን ይላል። በሰማይ ላይ ከእግዚአብሔርና ከበጉ ዙፋን ይላል። ስለዚህ በዚህ አይነት መንገድ ኢየሱስ ክርስቶስ አምላክ መሆኑን የሚያስረግጥ ወይም የሚያስረዱ ጥቅሶች አሉ ማለት ነው። እሱ አሁን ያዌ አንድ ነው ብሎ ነው የሚያሳየው። እውነት ነው ሲናገር ምንድን ነው የሚለው? በብሉይ ኪዳን ጊዜ እስራኤል ሆይ አምላክ ስንት ነው? አንድ አምላክ ነው። ለምን? በብሉይ ኪዳን ጊዜ ጣዖት የበዛበት ጣዖት
በጣዖት የሚመራ ህዝቡን ጥቂት ስለነበረ በምድር ላይ የነበረው ህዝብ ቁጥር ትንሽ ነው። በጣዖት የሚመራ ስለነበረ እግዚአብሔር በምንም ደግሞ ስለማይመሰል በምንም ልትመስሉኝ አትችሉም፣ በምንም ቅርጽ ልታወጡልኝ አትችሉም ደቂቃ ጨርሰን ፓስተር ብሎ ስለተናገረ። እሺ አመሰግናለሁ። ደቂቃ ጨርሰን እሺ ቀጥታ መረስ ደቂቃ አለ። ቆይ አትጀምሩ፣ ሰዓት አልተመቸም መሰለኝ። ኦኬ ሚዩት አደርጌ ነው። በነገራችን ላይ ተሳስታችሁ ከሆነ አላውቅም፣ ራሱማ ሚዩት እንዳደረገኝ ምንድነው የተሰጠው የሪባትል ሴሽን ጊዜ ነበረ። በሪባትል ሴሽን ጊዜ ወይም በግብረ መልስ ጊዜ እኔ በተናገርኩት ላይ ምንም የተናገረው ነገር የለም፣ ያፈረሰው ምንም ነገር የለም። ጭራሹኑ ምንድነው ያደረገው? ከአርስቱ ነው የወጣው። ስላሴ ነው። ስላሴ ቢብሊካል ነው ወይስ አይደለም ነው አርስቱ እንጂ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም አይደለም። ኢየሱስ ክርስቶስ አምላክ ነው ወይ አይደለም በሚል ኖሮ አንተም ዮሐንስ ወንጌል 1:1 ብትጠቅስ፣ ራዕይ 1:8 ብትጠቅስ፣ ራዕይ 21:7 ራዕይ 22 ምናምን ብትል ትችል ነበረ። ጥያቄው ስላሴ የሚል ባይብል ላይ አለ ወይ? ስላሴ ምንድን ነው ካልን ሶስት አካላት አንድ አምላክ ናቸው ወይም ደግሞ አንዱ አምላክ በሶስት አካላት ተገለጠ የሚል ትምህርት ነው። እንደዚህ አይነት ትምህርት ጥቅስ እስካሁን አላመጣም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለውን ለመናገር ፈልገ ጥቅስ እንኳን የቱ ጋር እንዳለ እንኳን በትክክል አታውቀውም። ኦሪት ዘፍጥረት ምዕራፍ 2 ላይ አልክ ሰውን በመልካችን እንደ ምሳሌያችን እንፍጠራለን። ባዩ ማን ነው? ኤሎሂም ነው። ኤሎሂም ለማን ነው ያለው? ምንም የተገለጸ ነገር የለም። ዘፍጥረት 1:26 ላይ የት ጋር ነው ስላሴን የሚያሳየው? ሶስት አካላት የሚል ነገር የለም። አንድ እግዚአብሔር አለ። ዘዳግም 6:4 ላይ ያለው እየተነጋገረ ነው ያለው። ከማን ጋር ነው እየተነጋገረ ያለው? ምንም የተገለጸ ነገር የለም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ስላለው ብለህ ደግሞ 15 ብለሃል። ኑ እንውረድ ብለዋል። አንድ አምላክ አለ። አንድ አምላክ ኑ ብሎ የሚያዛቸው እነማንን ነው? መላእክትን ነው የሚያዛቸው ወይስ ደግሞ የሆኑ ሁለት ዲቫይን ፐርሰን የሆኑ ናቸው የሚያዛቸው? ማስረጃ አላመጣህም። በጨበጣ ነው ዝም ብለህ ያስቀመጥከው ነገር ማለት ነው። በተረፈ ስታወራቸው የነበረው በአጠቃላይ ነገረ ክርስቶስ ላይ ነው እንጂ ስታወራ የነበረው ትራይዶሎጂ ላይ ወይም ነገረ ስላሴ ላይ አንድ ጥቅስ እንኳን አልጠቀስክም። ስላሴን ያሳያል አንድ አምላክ ሶስት አካላት አሉት የሚል ባይብል ላይ ወይም ደግሞ እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል አንድ ጥቅስ አላመጣ። አንደኛ ጥቅሱ የቱ ጋር እንዳለ እንኳን በትክክል እንኳን አታውቀውም። ዘፍጥረት 1:26 ብሎ መጥቀስ አቅተው ዘፍጥረት ምዕራፍ 2 ላይ ትላለህ። ዘፍጥረት 11:6 ላይ እና 7 ላይ ላለው ብለህ ዘፍጥረት 15 ላይ ትላለህ። ዘፍጥረት 15 ላይ የሚያወራው ሌላ ነው። ስለና አብርሃም ታሪክ ነው። ስለ ኑ እንውረድ ስለሚለው አይደለም የሚናገረው። እና ባይብል ላይ ጥቅሶቹን እንኳን የቱ ጋር እንዳለ በአግባብና በስርዓት እንኳን አታውቃቸውም። እኔ ባነሳዋቸው ላይ ሪፊቴሽን አንድ ጥቅስ ነገር አላመጣህም። ያመጣው ነገር እንደገና ፕሬዘንቴሽን የጠቀሰው ፕሬዘንቴሽኑ ላይም ደግሞ የተጠቀምከው ደግሞ ስለ ስላሴ አይደለም ነገረ ክርስቶስ ላይ ነው ያልከው። ክርስቶስ አምላክ ነው አይደለም የሚለው ምርጫ ሰጥቼ ነበር፣ አልተጠቀምክበትም። ስላሴን ነው ፈልገው ብለን የገባኸው። ስለዚህ አሁንም ቢሆን ተመለስና ወደ የስላሴ ትምህርት ቢብሊካል ነው ብለህ ካልክ አንድ ሁለት ጥቅሶችን እንትን በልና አንዳንድ ሪባትልቴሽን እንሄድና ጥያቄና መልስ እናደርጋለን ኢንሻአላህ። ደቂቃ ነበረ። እሺ ችግር የለውም። ሰለሞን ነው ግን መርቄለት ከፈለግሽ። እሺ መርሐባሽ ቀጥሎ ገናች ለማውራት ለመናገር ያህል የኔን አግሪመንት ምንም አላፈረሰም ብሎ ስለ ስላሴ እያወራ ነበረ። ስለ ስላሴ ዘፍጥረት እኮ ምዕራፍ 2 ላይ ያለውን እኮ አነሳውልን። ያንን ብታብራራ ዘፍጥረት ምዕራፍ 2 እና 15 ላይ ያለውን ብታብራራልኝ ጥሩ ነው። እኔ አሁን ደግሜ የምጠይቅ ያንን ነው። ስለ ስላሴ አይደል ያልከው? አንድ አምላክ ያህዌ አይደል ብለህ እየጠራ ያለው? እንደ መልክ እንደ ምሳሌያችን እንደ አምሳላችን እንፍጠር ያለው ማንን ነው? ሲቀጥል ኑ እንውረድ ያለው ከየት ነው የሚወርዱት? እነዛ እነማን ናቸው? ቋንቋቸውን እንደባልቅ የተባሉት እነማን ናቸው? ይሄንን እንድታብራራልኝ አመሰግናለሁ። ምንም እኮ አንደኛ አሁንም ስተትህን ደገምከው። ዘፍጥረት 1:26 ላይ ነው ያለው፣ ዘፍጥረት 2 ላይ አይደለም። ዘፍጥረት 11:6 ላይ ነው እያልኩ ያለሁት። ኑ እንውረድ የሚለው ያለው ቃል ዘፍጥረት 11:6 እና 7 ላይ ነው፣ ዘፍጥረት 15 ላይ አይደለም። ይሄ የድንጋጤ ምልክት ነው። ምንም ችግር የለውም። አልፋ አለው። እኔ ተጠያቂ መሆን የለብኝም እኮ። እኔ ስላሴ የሚል ነገር ባይብል ላይ የለም። ስላሴ የሚለው ቃል ብቻ አይደለም፣ ሀሳቡ ራሱ ባይብል ላይ የለም ነው እየተናገርኩ ያለሁት። ፈጣሪ አንድ ነው ተብሎ በተባለበት ነገር ሶስት ነው የተባለበት ጥቅስ ባይብል ላይ አታገኝም። አንድም ሶስትም ነው የሚባል ነገር የለም። ትራዩን ጋር የሚባል ነገር የለም። አንተን እንደውም ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አምጥተህ አምላክ እነማንን ነው እንፍጠር የሚለው ብሎ የሚለውን ነገር አንተን ማብራራት ያለብህ። ይሄ ምን ይባላል መሰለ? በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው። አንተ ማብራራት የሚገባን ነገር ሌላው ጋር ሸክም ማድረግ። እኔ ያ ዘፍጥረት 1:26 ላይ ስለ እኔን ጥቅስ ይደግፈኛል ብዬ አይደለም ያመጣሁት። አንተን ጥቅስ ስለ ስላሴ ያሳያል ብለህ ያመጣው።
ዘፍጥረት 1:26 ላይ እግዚአብሔር እየተነጋገረ ያለው ከማን ጋር ነው ለሚለው ነገር አንተ ማብራራት ካልቻልክ እኔ ላብራራው እችላለሁ፣ ያንተን ጥቅስ ማለት ነው። ዘፍጥረት 11:6 ላይም ያለው እንደዛ ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ እግዚአብሔር ምንድነው ኑ ይላል። ኑ የሚለው ፈንክሽናል ሰቦርዲኔሽን አይደለም፣ ኦንቶሎጂካል ሰቦርዲኔሽን ነው። ለምን አምላክ አምላክን አያዝም? ራሱ ኑ ብሎ አያዛቸውም ራሱ። ለምን ኢሳይያስ ምዕራፍ 1 ቁጥር 19 ላይ ኑ እንዋቀስ ይላል። እንዋቀስ የሚለው ማንን ነው ስንል የእስራኤልን ሕዝብ ነው። ኦሪት ዘፍጥረት ምዕራፍ 11 እግዚአብሔር ይሄ አንድ እግዚአብሔር ዘዳግም 6:4 ላይ ያለው እግዚአብሔር እነማን ነው ኑ የሚለው? ሁለት ፐርሰኖችን ወልድና መንፈስ ቅዱስን ነው። ማስረጃ ማምጣት አለብን። እኔ ግን መላእክትን ነው ብዬ እላለሁ። ለምን መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ምን ይላል? እግዚአብሔርም አለ መልአኩ ሲናገር ኑ እንውረዳለን ብሎ ይናገራል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ አምላካችን እግዚአብሔር ለእኛ እንዲህ አለን አለ። ምን አለን? እንፍጠራለን ብሎ ይናገራሉ። እነማን ናቸው የሚናገሩት? መላእክቶች እንደሆኑ መጽሐፈ ኩፋሌ 4:4 ላይ። አንተ ግን በጀርባው ላይ ዘፍጥረት 1:26 ላይ እግዚአብሔር ኑ እንፍጠር እያለ ያለው ለእነማን እንደሆነ ማብራራት ያለብህ አንተ እንጂ እኔ አይደለሁም። ቢያንስ እኔ ኢንፎርሜሽን ሰጥቻለሁ ከመጽሐፈ ኩፋሌ 4:4 እና ከመጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ። አንተ ግን ይሄንን ነገር ማብራራት ራሱ አልቻልክም። ራሱ አሁንም ቢሆን ስላሴ የሚባለው ነገር 1% ሳይሆን 3% ዋን ኤሰንስ ነው። ስለዚህ 3 ፕሮሶፖን እንዳለው የሚያሳይ ከዛ እነዛ አምላክ 3 ፕሮሶፖን አለው። እነዛ 3 ፕሮሶፖኖች ደግሞ አንድ አምላክ ናቸው፣ ዋን ኤሰንስን ሼር ያደርጋሉ የሚል ማስረጃ እስካሁን አላመጣህም። እስቴት አለ አምጣው። እሺ ጥሩ ጥሩ። ምናልባት ጥቅሱን ስጀምር የጥቅስ ቦታውን መሳሳቴን እሱን እንደ ድክመት አይተህ እንደ ፍርሃት አይተህ ከሆነ በጣም እየወረደ ነው እሱ አስተሳሰብ። ሲቀጥል ግን ለምን ዋናውን ሀሳብ ለመረዳት ፈቃደኛ ከሆንክ ሲቀጥል ግን በሌላ ኑ እንውረድ ሲል ምን ማለቱ ነው አልክ አንተ። ኑ እንውረድ ማለት ኑ እንዋቀስ ይላል እግዚአብሔር አልክ። እውነት ነው። ኑ እንዋቀስ ያለው እስራኤላውያንን ነው። እዚህ ጋር ኑ እንውረድ ያለው ከሰማይ ነው ስልህ ምን አልክ አንተ? መልአክን ነው። መጽሐፍ ቅዱስ መልአክ ይላል አይልም። የራስን ሐሳብ እየሰጠ ነው። እዚህ ጋር አጥፋው ይሄንን መጀመሪያ የራስን ሐሳብ መልአክ የሚለው ሲቀጥል እንደ መልካችን እንደ ምሳሌያችን እንፍጠር ያለው እኔን ለምን ትጠይቀኛለህ አልክ። አንተ ከሆነ መነሻ ሐሳብ የሰጠው ለውይይት ጥያቄ አለኝ ብለህ ያነሳው ያንን ነው። እኔ መለስኩልህ ምን ብዬ? ዘፍጥረት ምዕራፍ 2 ላይ ምዕራፍ 1 ብዬ ተሳስቼ ነበር አይደል? ስላደረምከኝ አመሰግናለሁ። ቴንኪው በጣም። ዘፍጥረት ምዕራፍ 2 ላይ ያለውን ቃል እንደ መልካችን እንደ ምሳሌያችን እንፍጠር ሲል በዛ ውስጥ ስላሴ ያሉ እኛ እንረዳለን ብዬ ነገርኩህ አንተ። ይሄንን አንተ ነህ ማፍረስ ያለብህ። አይ ኖ ብለህ ማፍረስ ያለብህ አንተ እንጂ እኔ አይደለሁም። እኔማ ተረድቼ እኮ ተቀብያለሁ። ሲቀጥል ዘፍጥረት ምዕራፍ 11 ላይ 11:15 ሲናገር ምንድነው የሚለው? ኑ እንውረድ ይላል። ቋንቋቸውን እንደባልቅ ብሎ ይናገራል። መልአክ ናቸው አለ። እዛ ውስጥም እኛ ስላሴ ያሉ ብለን እናምናለን። ፐርሰን አንተ በፐርሰን ደረጃ አይ አይደለም እንደዚህ ነው ብለህ ልትናገር ትችላለህ ወይ? ስለ ስላሴ ልትናገር ትችላለህ ወይ? ይህንን በዚህ መልኩ ነው የማስረዳ። ሲቀጥል ኢሳያስ ላይ የተጻፈ አለ። ኢሳያስ ምዕራፍ ደቂቃ እያያችሁ ይሳቅ ካለ ይሳቅ ደቂቃውን ያዝ። ደቂቃ አልቋል። ደቂቃ ስለለዛችሁ ነበር። አይ ደቂቃ ለኔ ያዝኩ ነው። ምክንያቱም እያየችው አይደለችም እሷ ካውንተሩ አልቋል። ኡስታዝ ካውንተር አስቀምጬ ነበር። ካውንተሩ አልቋል። ያ ማለት 3 ደቂቃ እንጨርሳለን። ኦኬ ደቂቃው ያዝለትና ደቂቃ እንትን በሉ። ምክንያቱም እኔ ያልኩት ምንድነው ደንግጣል ነው ያልኩ እንጂ ፈርታል አላልኩኝም። ብትፈራ ኖሮ መታ አትወያይም ነበረ። የሚፈራ ሰው አይወያይም መጥቶ። አንተ አልፈራህም።